እንግዲህ አዲስ የተከፈተ ይኖራል። እሺ አባቴ አመሰግናለሁ። እደግልኝ። የጋዜጠኛ ሶፎንያስ ጉዳይ ተካሮ ቀጥሎ ሌሎች ያልተጠበቁ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ቀች ብያለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ያው መግቢያ ላይ ቪዲዮ እናሳይቻችኋለሁ ቆረጥ አድርጌ። እንግዲህ የጋዜጠኛው እናት እንግዲህ የተናገረችው ንግግር የተናገሩትን ያው ሰምታችኋል አይደለ? እና እናይቱ እንግዲህ ያው መርቀው ምን ብለው ነው እና እሱ ግን አሁን ታስሯል፣ እስር ቤት ገብቷል እየተባለ ነው ያለው ማለት ነው። እና እንግዲህ ያው መረጃው እንደወጣው እንደምናየው እንደተጻፈው ምናምን ያመው ነበር፣ ጸበል ይገባ ነበረ፣ ጸበልተኛ ነበር እና ያመዋል የሚባል ነው ማለት ነው። እና በነገራችን ላይ እኔ የሆነ የተሰማኝ ነገር አለ። እንደዚህ ታዋቂ የሆኑ ሰዎች ምናምን እንደዚህ ሰዎች የሆነ ነገር ሲፈጠር ማለት እየተደባበቀላቸው የሆነ ነገር ሰጥት እየተደረጉ ምናምን ነገር እየተፈቱ ህግ በቃ በስነ ስርዓት ቅጣት ሳያገኙ ስለሚቀሩ ከዛ ነገሩ እየተባባሰ ይሄዳል። እና እንደዚህ ያለ ነገር በደንብ አድርጎ መመርመር መታየት እንዳለበት ነው እኔ የማምነው በራሴ ማለት ነው። እንጂ ነካ ነካ አድርጎ ምናምን ወይ በገንዘብ ወይ እውቅና ስላለው ሰው ስለሚያውቅ ምናምን መንግስት እየለቀቀ ሀገራችንን አያበላሽብን ባይኔ ማለት ነው። እኔ እንደራሴ ማለት ነው። እና አንዳንድ ጊዜ ሀገራችን ላይ ያለው ነገር በጣም ከባድ ነው፣ በጣም ማለት ነው። እና አንዳንድ ጊዜ እኔ ሳይ መንግስት ራሱ የለም ብዬ ነው የማስበው። ምክንያቱም እኛ በሀገራችን ተከብረን ብዙ ሃይማኖቶቻችንን አክብረን ተከባብረን የምንኖርበት ሀገር ነው። አሁን ላይ ግን እንደምናየው እኛ እንኳን እኛ ኢትዮጵያውያኖች በአለም ሁሉ ያሉት በአለም ያሉት ጎንደርን ጥምቀትን ለማክበር ለጥምቀት ለጎንደር ስንት አለማት ስንት ሰው እየሄደ የሚያከብርበትን ዛሬ ግን ጴንጤዎች እየሄዱ እየጨፈሩበት ነው ያሉት። እና ይሄ ራሱ መከበር አለብን። ሃይማኖታችንን ዝቅ እየተደረገ ነው፣ ከሃይማኖት እየወጣን ነው። ይሄ ነገር ሲደረግ እኮ ነው አሁን ሃይማኖታችን ራሱ እየተበላሸ ያለው። አንዳንድ ጊዜ ወንጌል ጌታን እንሰብካለን የሚሉት በጭፈራና በካልቹ ሆኗል። እንደዚያ ያደርጋሉ። ተመልከቱ አሁን ሀገራችን ያለችበት ሁኔታ ማለት ነው። እንዴት ነው ፈጣሪስ ይቅር የሚለን? እንዴት ነው? እኔ ሃይማኖትን መቃወሚ አይደለም። የሚያከብር ሊያከብረው ይችላል የሚወደው። ግን አንዳንድ ጊዜ ሀገራችን ላይ በቃ እንደዚህ ያሉ ነገሮች እየተፈጠሩ ያሉት ይህ ነው። ወንድ ለወንድ ሴት ለሴት መጋባትም የተፈጠረው ማለት ነው ሀይዬ የሚላቸው ሰው ማጣት ነው ማለት ነው። እና ከእንደዚህ ካለው ነገር ሁላችንም መጠንቀቅ አለብን ብዬ እኔ በራሴ የማምን ነኝ ማለት ነው። እና ደግሞ ሲቀጥል ውድ ቤተሰቦቼ አዋርዱ ላይ ባለፈው የተሸለመችው ልጅ አይታችኋታል። ራቁቷን ምንም ልብስ ካለብስ አደባባይ ላይ እንግዲህ ፓንቷ ይታያል ከውስጥ። ይሄ እናቶች እኛ በባህላችን ወደ አማራ ክልል እናቶች ለስራ ምናምን ይጠቀሙታል። ጥቁር ሻሽ ዘሀዘኮ አይነት እንደውም ወንፊቱ የወንፊቱ ሻሽ ይባላል ማለት ነው። እና እሱን ለስራ ምናምን ይጠቀሙታል፣ ያስሩታል። እንደውም ቀሚስ ሁሉ አሉ ካሽመሪ። እንደውም አንዳንድ ጊዜ ትልቅ ሚዲያ ላይ ሲቀርቡ የባህላችን የዘወትር ምናምን እያሉ ያስተዋውቁታል። ያንን የሚመስል ሱሪ ለብሳ ራቁቷን መጥታ ያን ጊዜ ነበር መቃወምና እስር ቤት ማስገባት የነበረብን ብዬ እኔም ማምነው በዛ ነው። እንደውም ታብሪል ላይ አድርጊያታለሁ ራቁቷን እንግዲህ እና ወንድ ሆኖ ሹርባ ተሰርቶ ቦርሳ ይዞ እንደዛ የሱሪ ራሱ የሴት ይሄኛ ሴቶች የቀሰ ቀሚሱ አለ አይደል? ልክ እንደዛ እንደሚያሰራው ምናምን አድርጎ ለብሶ ሲመጣ ያመሱ ራሱ መጠየቅና እስር ቤት መግባት አለባቸው ብዬ ነው ማምነው እኔ። ምክንያቱም ትውልዱን እያበላሹ ነው። በአጠቃላይ እንደውም ይሄ ቀይ ራሱ የለበሰው ልጅ ማነው የሚባለው? እሱ ራሱ እንዳሉ ማለት ነው። የዛ ራሱ አዋርድ ትልቅ በአለም የሚታይ ላይ ሚዲያ ላይ የቀረበ አዋርድ ላይ ሽልማት ላይ የሰው ልጅ ስንት የሚያስተዋውቀው የኢትዮጵያ ባህል ስንት ሰው ማየት የሚችለው እያለ እንደዛ ጎልቶ ባህላችንን የብሔር ብሔረሰቦች ልብሶች የብሔር ብሔረሰቦች እያለ ያን ማስተዋወቅ አሁን ዩኒታይ አሁን እንትኗ ልጅ ያሰላዋ ልጅ ያስተዋወቀችው የወሎ የነገስታቶቹን ልብስ እንዴት አባቱ እንደሚያምር ለብሳው ታስተዋውቀው።
አያችሁ የሀገሯን ባህል የኢትዮጵያን ምን አይነት እንዳስደሰተች ማለት ነው። እንደገና የሆነ ከሸዋ ቤት የመጣው ልጅ የለበሰው ጋቢ የሸዋን የአማራ ክልል ያስተዋወቀው ሰው ልጅ አሁን ሲሆን እንዳለ ባራር ነው የወጣው ቪዲዮ ቲክታክ ላይ የእሱ ብቻ ቪዲዮ ነው የሚታየው። አያችሁ እነሱ አሁን ባራር ለመውጣት ለመፈመስ ለመታወቅ ብለው ነው እንደዛ ተጋግጠው ራቁታቸውን የመጡት። እሱ ግን በራቁት መጥቶ በልጧቸዋል። በሀገሩ ጋቢውን ለብሶ ዳፋ ያለ የሆነ ቆሸሽ ያለ የስራ ልብስ የሚባለው ለብሶ መጥቶ ዓለምን ሲያነጋግረው ነበር። እንደሞ የሆነ የማናገር ልጅ ነው እሱ ደግሞ ራቁታቸውን ሆነው ትንሽ የሆነ ጣል የሚያደርጉ ጌጣጌጥ ምናምን የሚያደርጉ ወላይታ አይደለም የሆነ ማን ነበር የሚባል አለ እሱ ያስተዋወቁ ማለት ነው። አያችሁ እንደዚህ ያለ ባህል እያለን ራቁት መምጣት ምንድን ነው? ያን ጊዜ ሲያይ መንግስት ሲያይ ፖሊስ ሲያይ ሰው ያን ጊዜ አንቺ እንደዚህ የመጣሹ ራቁትሽን እዚ ጋ ህዝብ ነው ያለው እዚ ጋ የክብር እንግዳ ነው የተጠራሹ እንዴት ይህን ለብሰሽ ትመጫለሽ ብሎ በዛው በመጣችበት መሸኘት ነበር። እንኳን ሽልማት ሊሰጧት ማለት ነው። አያችሁ ያን ጊዜ ነው የተዋረድ ነው። አያችሁ የአደባባይ ላይ ቦርሳ ይዞ እንደዛ የሴቶችን ማንነት ላስከብር ነው እያለ ነጭ ቀሚስ ቀይ ቀሚስ ለብሶ ወንድ ልጅ እየጎተተ እያመጣ እኛ መቼ ያስተዋውቅልናል? እኛ ተፈጥሮ እኮ ነው ተፈጥሮ ነው። ሳይመጣ ሲቀርብን ራሱ እንጨናነቃለን። ለምን አልመጣብንም ብለን። ይሄ ከእግዚአብሔር የተሰጠን ተፈጥሮ ነው። ቀይ በቀይ ከላይ ከመነጽሩ ጀምሮ ለብሶ የመጣው እኛ በአፍንጫችንም በአይናችንም እናያለን። የወር አበባ ሲባል አደይ አበባ መሰለው እንዴ እንደዛ ለብሶ የመጣው። አንዳንድ ጊዜ የምናደርጋቸውን ነገሮች ለመታወየት ለመታወቅ ብለን የምናደርጋቸውን ነገሮች መጠንቀቅ አለብን ብዬ የማስብ ልጅ ነኝ ማለት ነው። እና እንደዚህ ያሉ ነገሮች ብዙዎች አሉ ብዙዎቻችን ማለት ነው። እና ይሄ ምንድን ነው የሚያስተምረው? አሁን ይሄን አሁን እንግዲህ ጋዜጠኛ እኛ እንዳየነው ይኸውና አይቱ ስመርቀው ምንም ስትለው ነው ያየነው። ትመርቀው ምንም ትበለው በቤተ ክርስቲያን በተለያዩ በሃይማኖት እየተደበቁ ያሉ ሰዎችን በመታወቅ በእውቅና እየተደበቁ ያሉ ሰዎች ለህግ ይቅረቡ። እንደዚህ መጥፎ የሚሰሩ ሰዎች ባይኔ ማለት ነው። እሱ ጋር አሁን በህግ ከለላ ነው ብለዋል። እነዚህም ልጆች መጠየቅ አለባቸው ብዬ እኔ ማምር ነኝ። አገራችንን ባህላችንን የሚያበላሹ ናቸው እላለሁ ማለት ነው። እና ወደ ሁለተኛው ቪዲዮ ስመጣ ደግሞ እንግዲህ ያው ዴዚን ባለፈውን ቪዲዮ ሰርቼባት ነበር። ያው እንግዲህ አረገዝኩ ምናምን እያለች ስታወራ እንግዲህ ያው አሌክስ ጋር ምናምን እንግዲህ የአሌክስ ጓደኛ እናንተ ወልዳችሁ እኔ ደግሞ እንደገና ተወልጄ የእናንተን ልጅ ባገባ ደስ ይለኛል። ከሁለት ቆንጆ የሚወለደው ልጅ ምን አይነት ነው ይባላል። በነገራችን ላይ ቆንጆ ሰው ቆንጆ አይወልድም። በጣም የምታስጠላ ልጅ ነው የሚወለደው። ቆንጆ የሚሆን ሰዎች ቆንጆ አይወልድም። እኔ ስላየው ነው ቆንጆ ናቸው ተብሎ የተባሉት እናቷ ወይ አባቷ ተብሎ የሚያስጠላ ልጅ ይወልዳሉና ያው እግዚአብሔር ነው እንግዲህ እንትን የሚለው ማለት ነው። እና ዴዚ እና አሌክስ እንኳን ደስ አላችሁ እላለሁ ማለት ነው። እናንተም በኮሜንት እንኳን ደስ አላችሁ በሏቸው። ህፃን ልጅ ናት እሷ ያው ብዙም ትልቅ አይደለችም። በ20 ዓመቷ ነው እንግዲህ ጓደኛ የሆነችው። እኔ እያለች ስታወራ ማለት ነው። አማርኛ እንኳ 50% ነው የምችለው እያለች ማለት ነው። እና በጣም ደስ የምትል ልጅ ናት። በነገራችን ላይ እንግዲህ ፍቅራቸውን ያዘልቅላቸው፣ ይውለዱ፣ ይከበዱ፣ ይሳሙ እንላለን ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይሄን ነው የሚመስለው ማለት ነው። እና እኔ በጋዜጠኛ ውስጥ ጉዳይ ምን ትላላችሁ? እኔ አሁን እናቱ ወጣ ተመርቀው ነበር፣ ጸበል ይሄድ ነበር፣ አብዶ ሁሉ ነበር፣ ታስሮ ሁሉ ነበር። እኔ በሚለው አልስማማም። ቢታሰር ምንም ቢል በህግ መጠየቅ አለበት ብዬ የማምልሽ ነኝ ማለት ነው። እኔ በራሴ እንጂ መጠየቅ አለበት። እያንዳንዳችን በምንሰራ በምናደርጋን ነገር መጠየቅ አለብን። ዝም መባል የለብንም እንዴ እኔ በነገራችን ላይ እኛ አሁን ባለንበት ሀገር በውጭው በቃ ኢትዮጵያ ምን ልንሰራ ነው የምንገባው? ምን እሰራለሁ የሚለው በቃ ኢትዮጵያን ሳስብ በቃ የሆነ ቆሽሽ ያለ ምድር ነው የሚታየኝ እንጂ ንጹህ አይታየኝም። ሰው ሀገሩ እንዴት እንደ ስንቱ እኛ ኢትዮጵያ ብሄድን ኢትዮጵያ ማለት አየሯ፣ ምግቧ፣ የሰው ፍቅር፣ ትትናቸው ምናምን በቃ እግር ጎንበስ ብሎ አጥበው ምናምን የሚባለው ነገር በቃ አሁን ላይ ያ ነገር ቀርቶ አሁን ለውጭ ሰይጠን እኛ አሁን የእነሱን ባህል የእነሱን ወግ እያስገባን ነው ያለ ነው። እና ይህንን ነገር ማውገዝ አለብን። ሁላችሁም ቪዲዮ ስሩ። ሁላችሁም ይሄ ነገር ይወገዝ በሉ። ሀገራችን ላይ ይሄ ነገር ተከሰተ፣ ይሄ ነገር ከገባ ተያይዘን ማለቃችን ነው። በቃ ይሄ እርግጠኛ ሆኜ ነው የምነግራችሁ። ተያይዘን ማለቃችን ነው
ማለቃችን ነው። በቃ ምንም አማራጭ የሚባል ነገር የለንም። በቃ ተያይዘን እናልቃታለን እንጂ ሌላ ምንም የሚመጣብን ነገር የለም። በቃ ተያይዘን እናልቃለን እንዴ። አሁን ላይ ይሄ ነገር ኧረ በስመ አብ እኮ በጣም እኮ ያሳፍራል። በጣም ነው የሚያሳፍረው። የምር በጣም ያሳፍራል። እና ልቦና ይስጠን፣ ማስተዋሉን ይስጠን፣ ሀገራችንን ሰላም ያደርግልን። መጥፎ ነገር የሚሰሩትንም ልባቸው ጥሩ ነገር እንዲሰሩ አድርግላቸው። በቃ ይሄን ነው የምለው። ሌላ ምን እላለሁ? ለእኛም ልብ ስጠን፣ መጥፎውን እንዳናይ አድርገን ነው የምለው። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ። አማርኛ ገባኝ በእውነት። Bro, you don't understand. እኔ እኮ እንግሊዝኛ ራሱ አስጠፋብኝ። አሌክስ ትራንስሌት። አሌክስ ና ተርጉምላት። አሌክስ you need translation, bro. Okay, so what you want? ድጋሚ ተወልጄ እናንተ ከእናንተ የተወለደ ልጅ ባገባ ደስ ይለኛል። ድጋሚ